ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከዚህ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አይገባንም፣ እግዚአብሔር እንዴት እንደሚሰራ አይገባንም። ግን ባልገባን መንገድ የራሳችንን ፎርሙላ ማበጀት እንጀምራለን። እኛ ሰዎች እንዴት በዚህ መንገድ ይመጣል፣ እንዴት በዚህ በኩል ይሰራል፣ እንዴት በዚህ ሰው በኩል ይናገራል፣ እንዴት ከኛ አልፎ ይሄዳል፣ እንዲህ የማለት ባህሪ ያለብን። ይኸው በጋለሞቷ እኮ የእግዚአብሔርን ጉልበት የእስራኤልን መንፈሳዊ ኃይል እየተናገረ ነው እግዚአብሔር። ስለዚህ ሁልጊዜ እውነት በህይወታችን ውስጥ ልንፈልገው ልንይዘው የሚገባ ኃይል ነው። እውነት፣ ህይወት፣ መንገድ ኢየሱስ ክርስቶስ ነው፣ የድንግል ማርያም ልጅ። እሱ ደግሞ እውነትም ህይወትም መንገድም ሆኖ ወደኛ መጣ። የጠፋውን እውነት ሊሰጠን የእውነትን ኃይል በልቦናችን ሊያኖር እኛ ክርስቲያኖች ተማል። ክርስቲያኖች እውነተኞች ነበሩ እኮ። ክርስቲያኖች አይዋሹም። ክርስቲያኖች አጣርተው ይናገራሉ። ክርስቲያኖች አስበው ያወራሉ። ክርስቲያኖች ከታሪክ አይወጡም። ክርስቲያኖች ድምጻቸው ከአረማውያን ይለያል። ክርስቲያኖች የክርስቶስን ምስጢር የሚያውቁ ናቸው። ክርስቲያኖች ከእውነት ጋር የተወለዱ ናቸው። ዛሬ ግን ዲያብሎስ በብዙ አይነት መንገድ ህይወታችንን ገለበጠው። አሁን የዚህ ግልባጭ እንኖራለን። እንደ ዘመኑ እንኖራለን፣ እንደ ፍልስፍናው እንኖራለን፣ እንደ ዘመኑ ዕውቀት እንናገራለን። ዕውቀታችን ከጊዜ ጋር ሆነ። ከጊዜ ጋር መሆኑ በቂ ዋስትና የለውም ማለት አይደለም። ግን ዋናውን ከውስጥ በኩል ያለውን እውነት አጣ ነው። ከውስጥ ጠፋ እውነት ጠፍቶ በዓለማዊ ነገርና ቁሳቁስ ብቻ የምንኖረውና ዓለምን የምናሸንፍበት ጊዜ የለም። እንደዚህ አይሆንም ይሄ እና በእውነት ምልክት ስጡኝ አለችና ስለ እውነት ምልክት ለመነች። እነሱም ስላደረግሽው ነገር መሐላችን ይጸናል፣ አንቺ ነገራችንን ባትገልጪ ምስጢራችንን ከደበቅሽ እኛ ወደዚህ ስንመጣ የአገርሽን ሕዝቦች ድል ስናደርግ ላንቺና ለቤተሰብሽ ምልክት ይሆን ዘንድ መስኮቱ ላይ ይሄንን ቀይ ግምጃ አስቀምጪ። በዚህ ቀኝ ግምጃ ላይም እኛ አንቺን ልናድን እውነት ብለናል አሉ። አየህ፣ እውነት መሐላው እውነት ሆነ። እውነት ብለናል አሉ። በዛ መሐላ መሰረት በመስኮት በኩል በገመድ አድርጋ ሁለቱን የእስራኤልን ሰላዮች አወረደቻቸው። ሂዱ አሁን በሰላም ስትመለሱ ግን እኔንና ቤተሰቦችን እንዳትረሱ፣ አብራችሁ እንዳታጠፉ አለችና ቀጣዩን የጥፋት ዘመንና ጊዜ አየችው። እውነት ካለ ታያላችሁ እኮ። እውነት ካለ ታስተውላላችሁ። እውነት ካለ ዘመኑን ትረዳላችሁ። እውነት ካለ ሰዎችን ትለያላችሁ። ከዛ በዚህ እውነት የእስራኤላውያን ኃይል እየበረታ ወደፊት በሚገፉበት ጊዜ እሷ ሰፈር ደረሱ። እሷ ሰፈር እንደደረሱ ቀዩ ግምጃ ያለባትን ሴት እኛን በእንክብካቤ አሳድራ ምግብ አብልታ እረፍት አድርገን የተነሳንባት ናትና ቤቷና ንብረቷ በቤት ውስጥ ያሉ ቤተሰቦች ሁሉ መዳን አለባቸው አሉ። እነዛ ሁለቱ ሰላዮች ከግማሽ ሚሊዮን በላይ የነበረው የእግዚአብሔር ሕዝብ የእሷን ማዳን ሰሙ፣ አወቁ። የእሷን ስራ፣ የእሷን እውነተኝነት፣ የእሷን ትልቅነት አወቁ። በሚጓዙበት ጊዜ ቀይ ፈትሉን እያዩ ሲጓዙ ደረሱ። እነዛ ሁለት ሰላዮች የገቡበት ቤት ተባረከ። አንድም ሰው ሳይጠፋ ዘመዶቿን፣ ወገኖቿን ሁሉ አዳነች። አስቀድማ ያሰበችው እና የማለችበት እውነት በሚስጥር ጠብቃ ሚስጥሩን በውስጧ ይዛ እነሆ ለመዳን በቃች። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የኛ ህይወት የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆነ ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ ዕውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን።
ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽራህ ሰርተህ በረከት አለ አልኩት። አው ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን። ስልክን ወስጃለሁ አይደል? ምንም ችግር የለውም አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱን ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይሄንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝ ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው አለ። ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት እንደዚህ ገበታን ለመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው። አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላለው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። እግዚአብሔር ምን ይሁን? እውነተኛ ይሁን። ሰው ውሸተኛ ከሆነ ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረውም። እናንተ አላመልክህም ብትሉትም እሱ ሁል ጊዜ ፍቅርና ቅዱስ ነው። ስትመጡ አቤት ይላል፣ ስትርቁት ዝም ይላል። ጠብቀኝ እባክህ አድነኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራው፣ ባህሪው ነው። እንደ ሰው አይደለም። ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ የሚይዝ አይደለም እግዚአብሔር። ስትመለሱ ይመለሳል። ስለዚህ ተመለሱ። በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን። የትም ነው ወይ ኒውትራል ማን ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም። እስቲ ራሳችሁን ለአንድ ደቂቃ እዩት። የቱ ጋር እንዳላችሁ ከእግዚአብሔር ፊት ለመፈለግ እስኪ ሞክሩ። አሁን በዚህ ቅጽበት እግዚአብሔር ፊት መቆም የምንችል አይነት ሰዎች ነን እኛ? ነን አይደለንም። ዜና አበው ላይ አንድ ታሪክ አለ። ይሄንን በጣም ጥሩ አድርጎ የሚያሳይ አንድ ልጅ ነበረ እና ከእናቱ ጋር አብሮ ሲኖር እናቱን ሁሌ ያስቸግራት ነበር። ገዳም ገብቼ ካልመነኮስኩ እያለ ማለት ነው። እየሰማችሁ ነው? የት ገብቼ ካልመነኮስኩ እና ቢላት እናትየዋ ተው ይቅርብህ፣ ትንሽ እንኳን እባክህ ታገስ ብትለው በጣም ወተወታት። መጨረሻ ላይ በህይወት እያለችም ቢሆን በቃ ግድ ስለሆነባት ሂድ እሺ ገዳም ግባ አለችው። ገዳም ገባ፣ ህይወቱን መቀጠል ጀመረ። ገዳም ሲገባ ግን ጠብቆት እንደነበረው አይነት የመንፈሳዊ ህይወት ጥንካሬ ግን ራሱ ላይ አላየውም ነበር። መጸለዩን ይጸልያል፣ ማንበቡን ያነባል፣ መገኘት ያለባቸው የማህበር ስርዓት አምልኮችም ላይ ይገኛል። በደንብ አርጋችሁ ስሙ፣ ለሁላችንም ትምህርት ስለሆነ ነው። እና ልግባበት ብሎ የለመነበት ገዳም ከገባ በኋላ እናቱ አረፈች። እና እናቱ ካረፈች በኋላ መርዶን ይሰማል። የት ሆኖ ገዳም ሆኖ መርዶዋን ይሰማል። እና መርዶዋን ሲሰማ ሄዶ እንዳይቀብራት ገዳም ነው አልወጣም በአታ ጽንቼ የምኖረው ብሎ ስለገባ ማለት ነው። ስለዚህ በቃ እናቱ እንደ ሞተች እያሰበ እያለቀሰ ተኛ። ከተኛ በኋላ ሌሊት ላይ እግዚአብሔር አምላክ በህልም ወይም በራእይ እናቱ ከእግዚአብሔር ፊት ቆማ ከሚፈረድባቸው መካከል ወይም ደግሞ ወደ ሲኦል ከሚገቡት መካከል ቆማ ያያታል። ከጀርባዋ ማን እንደተሰለፈ ታውቃላችሁ? ራሱን ተሰልፎ ነበርና እናቱ ዞር ብላ ስታየው ልጇን እንዴ ገዳም የገባሁት ነፍሴን ላተርፍ ነው ስትል አልነበር እንዴ? አሁን ከኔ ጋር ተሰልፈ ምን ታረጋለህ አለችው። እና በጣም ደነገጠ።
ወዲያውኑ ከህልሙ ከመንቃቱ በፊት የእግዚአብሔር መልአክ ወረደና ያንን ሰውዬ ሳይሆን እንደሱ አይነት ተመሳሳይ ስም ያለው ሰውዬ ሌላ ገዳም አለ፣ የሱን ነፍስን የምፈልገው ይሄኛውን ነፍሱን መልስለታል። ከእንቅልፉ ሲነቃ እውነት ያየው ነገር ልክ ይሁን አይሁን ለማወቅ ብሎ ተነሳና እዛ ገዳም እንደኔ አይነት ስም ያለው ሰውዬ አለ፣ ሞቷል አልሞተም አላቸው። ሲያጣሩ ሰውየው ሞቷል። ከዛች ቀን በኋላ ያ መነኩሴ በጣም በዓት አጽንቶ ትላንትና ከነበረው ስንፍናው ተላቆ በክርስቲያናዊ ሕይወት ለመመላለስ ሞከረ እና በጣም ጽሙድ ከመሆኑ ገድል ከማብዛቱ የተነሳ ዙሪያው ላይ የነበሩት መነኮሳት መጥተው ይለምኑት ነበረ። ትላንትና ስንፍና ሕይወቱን ተወው እና እባክህ እንዳትሞት እየደከምክ ነው፣ ኧረ እባክህ ምናምን ሲሉት ምን እንዳለ ታውቃላችሁ? እናንተ አልገባችሁም፣ በህልሜ ከእናቴ ፊት መቆም እንደዚህ ያፈርኩኝ ከእግዚአብሔር ፊትማ መቆም እንዴት ይቻለኛል አላቸው። አሁን ራሳችንን እንየው እስኪ ያልኳችሁ ለዛ ነው። አሁን ራሳችሁን ስታዩት እዚህ ቦታ መቀመጥ የማይገባን አይነት ሰዎች ነን ብለን ከሰው ፊት ለመቆምም አይገባንም የምንል ሰዎች ከሆንን ሁላችንም ልክ ነን። ምክንያቱም ከሰው ፊት አለመቆማችን እንደሚያሸማቅቀን ሁሉ ዛሬ ከሰው ፊት መቆሙን የማናፍር ሰዎች ደግሞ ነገ ከማን ፊት መቆማል? ከእግዚአብሔር ፊት መቆማል። የኃጢአት ክፋቷ ይሄ ነው። ስትሰራ ዋጋ የምታስከፍል አትመስልም። ስትሰራ ጣፋጭነቷ እስከ ዘላለም የሚዘልቅ ነው የሚመስለው፣ ግን በሰራነው ቅጽበት ያቺኑ የኃጢአት ጣዕም ትጠፋና ምሬቷ እየተሰማን ይመጣል። ለዛ ነው ይህንኑ ኃጢአት ሰው መላቀቅ የሚችልበትን መንገድ ደግሞ እግዚአብሔር አምላክ ንስሐ የሚለውን ምስጢር ለሰው ልጆች ሰጣቸው። የመጀመሪያው ንስሐ ገቢ አባታችን አዳም ነው። በረከቱ ለሁላችን ትድረሰን። ምክንያቱም የአዳም ንስሐ በጣም ጥሩ የሆነ ንስሐ ነው። ታሪክን የለወጠ ንስሐ ነው። የመጀመሪያው ንስሐ ገቢ አዳም ይሁን እንጂ የመጀመሪያው ኃጢአት የሰራው ሰው ግን ማን ነበር ብያቸዋል? ወይም ፍጥረት ማን? ሰይጣን። ሰው ይላሉ አባቶቻችን። ስለዚህ ራሱን ከሰይጣን የሚለየው ንስሐ በመግባት ብቻ ነው። ኃጢአት ሰርቶ ንስሐ የማይገባ ሰው ቢኖር እንደ ሰይጣን ነው። ምክንያቱም የሰይጣን አሁንም ድረስ ኃጢአቱ እግዚአብሔርን እሆናለሁ ብሎ መመኘቱ ብቻ እንዳይመስላችሁ። ይሄንን መመኘቱንማ እንኳን እኮ ይሁዳም ያስቆሮቱ ከ12ቱ አንዱ በጌታ ደቀ መዛሙርት እግር ስር የነበረውም እኮ ይሄንኑ ተመኝቶት ነበር። ከሱ እንዲያውም የባሰው የሰይጣንን ኃጢአትም ከፍ አድርጎ የሰራው ይሁዳ ነው። አሳልፎ ጌታውን በስንት ብር ነው የሸጠው? የይሁዳ ትልቁ ኃጢአቱ ግን ክርስቶስን በ30 ብር አሳልፎ መሸጡ አልነበር። ከሸጠው በኋላ ንስሐ ለመግባቱ ቢገባ ኖሮ እግዚአብሔር ይምረዋል አይምረው? ይምረዋል በደንብ አድርጎ። ምንም ጥርጥር እንኳን ነበረው። የእግዚአብሔር ምሕረት አባ ጊዮርጊስ ሲናገር ልንቀምሰው ልንመረምረው ማንችለው ነው። ጥልቅ ነው። በፍጹም ሊደረስበት አይችልም። የእግዚአብሔር ምሕረት የሚደንቀውም ለዛ ነው። በእኛ ጭንቅላት መማር የለባቸውም ብለን የምናስባቸው ሰዎች አሉ የሉ? እነዚህ ሰዎች እንኳን ምሕረት ይቅርና እግዚአብሔር ራሱ አሁኑኑ ነው የሚፈርድባቸው የምንላቸው ሰዎች አሉ። እነሱን ግን እግዚአብሔር ምን ማድረግ ይችላል? መማር ይችላል፣ ይምራልም ጭምር። ምሕረቱ ጥልቅ እንደሆነ ነው ማሰብ መቻል ያለብን። የሴት አብዮት አስነስተው ፌሚኒስት ነው የሚጫወቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለም። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ፣ ተመራጭ፣ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ በህብረተሰቡ አይቀበላቸውም። ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብሮ ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉም፣ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላል። እነሱ ናቸው ሀገር እየበጠበጡ። እኔ ይሸተኛል ሀገሩ ላይ ራሱ እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣
የሆነ ነገር ተምረዋል። የመረጧቸውን ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው። ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ወንድ ደግሞ ክርስቲያኖች እግዚአብሔርን ቃል የምታውቁ የምታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ? ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። በሁሉ ቦታ የሞላህ ነህ ገብርኤል ይባላል አይባልም እኮ እንዴ! ትልቅ ስህተት እኮ ነው ይሄ። ጠብደል ውሸት እኮ ጠብደል ውሸት። ኦምኒ ፕሬዘንት አይደሉም መላእክት። ይሄ ትልቅ ክህደት ነው። መላእክት ኦምኒ ፕሬዘንት ናቸው ማለት በሁሉም ስፍራ በተመሳሳይ ሰዓት በአንድ ጊዜ መገለጥ ይችላሉ ማለት አማልክት ናቸው ማለት አምላክ ናቸው ማለት ነው። ይህንን እንኳን እኛ ኦርቶዶክሳውያን አንስትም። መላእክት በሁሉ ቦታ እንደማይገኙ እናውቃለን። በሁሉ ቦታ ይገኙ ነው። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል? መላእክት ለተልእኮ ሲላኩ ከቦታቸው ይታጣሉ ይላል። ስለዚህ መላእክት በሁሉ ቦታ ይገኙ፣ በሁሉ ቦታ የመላው እግዚአብሔር ብቻ ነው ማለት ነው። እነርሱ እስካለን ለምሳሌ ዛሬ ቅዱስ ገብርኤል ነው። ቅዱስ ገብርኤል በአንድ ቦታ ተቀምጦ በሁሉ ቦታ የሚደረገውን ይሰማል። ለሰዎች ራሱ ይህ ነገር ይነገራል። ለምሳሌ ሰው ከአስሩ ማዕርጋት መካከል አንድ ሁሰት የተባለው እዚህ ደረጃ ላይ ሲደርስ በአንድ ቦታ ሆኖ በሌሎች ቦታ የሚደረገውን ያውቃል፣ ይሰማል ማለት ነው። ስለዚህ መላእክት በሁሉ ቦታ ሳይሆን በአንድ ቦታ ሆነው በሁሉ ቦታ የሚደረገውን ነገር ይሰማሉ፣ ያውቃሉ፣ ያያሉ ማለት ነው። በሁለተኛ ደረጃ ደግሞ መላእክት አይኖቻቸው ብዙ ነው፣ ክንፎቻቸው ብዙ ነው ይላል መጽሐፍ። አይኖቻቸው ብዙ ነው ማለት አንድ ቦታ ላይ ሆኖ በብዙ ቦታ የሚደረገውን ያያሉ፣ ያውቃሉ ማለት ነው። ክንፎቻቸው ብዙ ነው ስንል ደግሞ ለምልጃ የሚፋጠኑ ከአይን ጥቅሻ ቀድሞ የሚደርሱ በጣም ፈጣን የሆኑ ናቸው ማለት ነው። እንግዲህ ከአይን ጥቅሻ ለምልጃ ከአይን ጥቅሻ ፈጥነው ይደርሳሉ ማለት ነው። ሶስተኛ አንድ መልአክ ብዙ ሰራዊት አለው። ለምሳሌ የዮሐንስ ራእይ ምዕራፍ 12 ላይ ብናነብ ሚካኤልና መላእክቱ ዘንዶን ተዋጉት ይላል። ማናማ? ሚካኤልና መላእክቱ። ስለዚህ ሚካኤል የሚልካቸው መላእክት አሉት ማለት ነው። ሄኖክ በመጽሐፉ ላይ እንደዚህ ይላል፣ ሚካኤል ከሰራዊቱ አንዱን መልአክ ልኮ እኔን የወደኩትን አነሳኝ ይላል። እኔን የወደኩትን ሚካኤል ስንቱ? ከሰራዊቱ አንዱን መልአክ ልኮ። ስለዚህ አለቃ የሆነ መልአክ መልእክተኞች አሉት ማለት ነው። እነዚህን ይልካል ማለት ነው። ስለዚህ በጥቅሉ ምንድነው? መላእክት በሁሉ ቦታ አይገኙም። በአንድ ቦታ ሆነው ግን በሁሉ ቦታ የሚደረገውን ያያሉ፣ ያውቃሉ። ልክ እንደ አይን ጥቅሻ ፈጥነው ይደርሳሉ። አይኖቻቸው ብዙ፣ ክንፎቻቸው ብዙ ስለሆኑ ማለት ነው። አንዱ መልአክ ደግሞ ሌሎች መላእክት አሉት የሚላላካቸው ልከው ይደርሳሉ ማለት ነው። ስለዚህ መላእክት በአንድ ቦታ ሆነው ሁሉንም ነገር ማወቅ ይችላሉ። ይህን ጸጋና ክብር የሰጣቸው ደግሞ የዓለማት ፈጣሪ የሆነ መድኃኔዓለም ኢየሱስ ክርስቶስ ነው ማለት ነው። በሁሉ ቦታ ሙሉ በኩል የሆነው ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። ቅዱስ ገብርኤል እያላችሁ በኮሜንት ላይ ጻፉ። እኛ ግን በረከት ይዘን ለመሄድ ነው የመጣው። የተሰበረ ልብ ያዙሽ። በጣም ከባድ ነገር እኮ ነው። እንደ ቀላል ነገር አትዩት። እንደው ማን ሆናችሁ ነው እናንተ ሙሴ የቆመበት ላይ እንድትቆሙ እግዚአብሔር የሰጣችሁ? በመጽሐፍ ቅዱስ ምን ይላል መሰላችሁ? ታሪኩ ሕዝበ እስራኤል ከግብጽ ከወጣ በኋላ እግዚአብሔር ብዙ ነገር አደረገላቸው። በጣም ከባድ ነው። መና ከሰማይ አወረደ። ምግብ የለም ሲሉ መና ከሰማይ አውርዶ ይሄው ብሎ የሚጣፍጥ ምግብ ሰጣቸው፣ በሉ። ውሃ የለም አሉ። ደግሞ ሙሴ ላይ አጉረመረሙ ነው እንደውም የሚለው። እንመለሳለን ወደ ግብጽ ወደ ባርነት። ይኸው እንግዲህ አይ በቃ ይሻለናል። አሁን ብዙ ሰው እንደሚለው
የእግዚአብሔር መንፈስ ሲነገረው የእግዚአብሔር ቃል ሲነገረው ብዙ ሰው ይጨንቀዋል፣ ልቡ ይሸፍታል። እንደው በቀረው በተመለሱ ይላል፣ ያምጻል። ልብ አለ እኮ አሁንም ያ ዘመን አሁንም አለ። አጉረመረሙ ነው የሚለው። እንዲያውም ምን አሉ? እግዚአብሔር በጣም ከማጉረመረማቸው የተነሳ ምን ይላል መሰላችሁ? ይሄ ሕዝብ እስከ መቼ ድረስ ይንቀኛል አለ እግዚአብሔር። መናው ርጄ እየመገብኩት ከጭንጫ መሬት ላይ ውሃ አውጥቼ እየሰጠሁት ቀይ ባህርን ከፍዬ እያሳለፍኩት መቼ ነው ታዲያ የሚያምነው በእግዚአብሔር? እስከ መቼ ንቆኝ? በአንተ ላይ ስላጉረመረሙ የኔን ትእዛዝ ስላልሰሙ ይላል። እስኪ አንድ ነገር ልላክባቸው ይቋቋሙታል አለ። ምን ላከባቸው? እባብ። ሰው ማለት ይሄ ነው። እባብ እንኳን መቋቋም የማይችል ተነደፉ፣ አለቁ። ብዙዎቹ አለቁ። ወደ ቀልባቸው ሲመለሱ መጥተው ሙሴን ባክህ ሙሴ እግዚአብሔር ተቆጥቶናል፣ አንተን ይሰማሃል፣ ልናልቅ ነው፣ ልንጠፋ ነው፣ ጸልይልናል፣ ተናገር አንተ። ሙሴ ፍቅር ነው። ሙሴ ራሱን ለሕዝብ እስራኤል የሰጠ ነው፣ የተባረከ የተቀደሰ ነው። ስለዚህ ወደ እግዚአብሔር ጸለየ፣ እግዚአብሔርም ሰማው። እዚህ ቦታ ላይ ዓላማ ስቀል፣ እዛ ላይ ናሱን እባብ በናስ ስራና ስቀል። እሱን የሚመለከቱ ሁሉ ምን ይላሉ? ይድናሉ። የተነደፉም ቢሆኑ ይድናሉ ብሎ ምህረትም የተሰጠበት ቦታ ነው። ስንት ቁስል አለ በውስጣችሁ? ስንት ቁስል ይዛችሁ ነው የመጣችሁት? እኔ የእውነቴን ነው የምነግራችሁ። እንደ አንድ እንደው በጉዞ ሰብስበው እንደመጣ ሰው አይደለም። ይሄንም እንደ መንፈሳዊ ሰው ነው የምነግራችሁ። ተጠቀሙበት ቦታው። ቁስላችሁን ጥላችሁ ሂዱ። እግዚአብሔር ያቃታችሁን በጠባይ መለወጥ ያቃተው አለ በመካከላችሁ? እግዚአብሔር ሆይ ጠባይን ቀይርልኝ። ጤንነት የተቸገራለ እግዚአብሔር ሆይ ጤናዬን ስጠኝ። ለልጆቻችሁ ጸልዩ፣ ለራሳችሁም ጸልዩ፣ ለሀገራችሁም ጸልዩና እርግት ብለን ቦታው እግዚአብሔር ኃይሉን የገለጠበት ነው። እንደገና ደግሞ እዩ ሙሴንም ያክል እንዴ ጽላትን 40 ዕለት በሙሉ እግዚአብሔር ጋር ሰማያዊ ስርዓት እየተመለከተ የኖረ 40 ዕለት በሙሉ ሰማያዊ ስርዓት ነበር ሲያየ የነበረው ሲና ተራራ ላይ ሆኖማ ሙሴ። ይሄ የተመረጠ ነብይ ለመጨረሻ ጊዜ የቆመበት ስፍራ ላይ ስለቆማችሁ ደስ ያላችሁ? አረ እልል በሉ እዚህ ላይ ይሄ ስትመረጡ ነው። መመረጥ ግን ለሁለት ነው፣ ለጥፋትም ለመልካምም። እግዚአብሔር ሳኦልን መርጦት ነበር፣ ነገር ግን ቀሎ ተገኘ። ይሁዳን መርጦት ነበር፣ ነገር ግን ቀሎ ተገኘ። ተመርጣችኋል፣ እዚህ መጣችኋል፣ ተጠቀሙበት። ቁስላችሁን በሙሉ የራሳችሁ ለብቻችሁ ተነጋገሩ። እውነቴን ነው። እግዚአብሔር ሆይ በቃ ይሄን ቁስል ተሸክሜ እዚህ ልሄድ አይገባኝም። ቁስል ፈዋሽ ነው፣ ጠባይ ቀያሪ ነው፣ ጤና ሰጪ ነው። ያለኝን ነገር ሁሉ ቀይርልኝ ብላችሁ ነው መሄድ ያለባችሁ። እግዚአብሔር ስማችሁ ጸሎታችሁንና እርግጥ እንበልሽ። ይቆይ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሮዋን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ
ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማሰብ። ሃይማኖታዊ አስተምሮቶቹ የሴቶችን ሳይኪ ኔጌቲቭሊ አፌክት ስለሚያደርጉ ከዛ የተነሱ ሴቶች የሚወስኗቸው ውሳኔዎች በላይፋቸው ላይ የምናየው ነገር ያው ቪዲዮን እንግዲህ እንዳያችሁት ነው። ከዚህ ቀደምም እንደዚህ እንደሆነ አንዳንድ ሳቢያቸው የነገርኳችሁ ጊዜ በፍጹም ማንንም አላለሽም ምናምን ስትሉኝ ነበር ፌሚኒስት ክርስቲያኖች። ስለዚህ ይሄ ቪዲዮ ለእናንተ ነው። ሌሎችም ቪዲዮ ላይ ያላችሁን ኮሜንት አሳውቁኝ በኮሜንት ሴክሽን። ሶ ማይ ቲንግ ኢዝ there's a bigger fish to fry። በጣም ትልቅ ችግር አለ። በሴቶች ላይ እኩልነት ላይ መሰራት አለበት። ልጆች አሁንም እየተደፈሩ ነው። ልጆች አሁንም ትምህርት ቤት መላክ ያለባቸው ሴት ልጆች በጣም ብዙ አሉ። በልጅነታቸው የሚዳሩ በጣም ብዙ ሴቶች አሉ። we have so many problems in Ethiopia as it is። so እዛ ላይ ፎከስ ማድረግ ይሻላል ወይስ ያለንን እሴት ካልቸራሊ ወይም ቢሊቫችንን ሪሊጂየስ ቪዋችንን እሱን አታክ ማድረግ ነው የሚሻለው? they literally said it። አሁን ሰምታችኋል። deconstructing the mind አይምሯችን ሃይማኖት ያላት አገር ነች ኢትዮጵያ as we know። አብዛኛው ክርስቲያን ነው ወይም ደግሞ ሙስሊም ነው። ስለዚህ እግዚአብሔር አለ የበላይ ፈጣሪ አለ ብሎ የሚታመንበት አገር ውስጥ መጥተው ሴኩላሪዝምን ማስፋፋት ነው። ስለዚህ ሃይማኖት ሳይሆን ሊገዛን የሚገባው ሴኩላሪዝም ወይም ዓለማዊነት እንዲገዛን እሱን ነው የሚያስፋፉት። ከዛ ደግሞ የሃይማኖት እይታዎችን ከአይምሯችን ላይ ማጥፋት ይፈልጋሉ። so my question is ክርስቲያን ሆኖ ሰው ፌሚኒስት መሆን ይችላል ወይ? it's really hard። የጆርዲን አይነት አስተሳሰብ ያለው ፌሚኒዝም ቢቀጥል ደስ ይለኝ ነበር አይዲዮሎጂ ስለሆነ ማለት ነው። ግን አሁን ለምሳሌ ጌታን መቀበል ሰው እንዳለበት ሁሉ ልክ እንደዛ የዞርን ፌሚኒዝምን ተቀበሉ፣ ፌሚኒዝም ይሄ ነው፣ ፌሚኒዝም ያ ነው እየተባለ ክርክሩስ ለምን አስፈለገ? እነሱም ተጠያቂነት እንዲኖራቸው እንደ ኦርጋናይዜሽን ከሆነ የመንቀሳቀስ የፈለጉት ፖሊሲያቸውን ቢያስቀምጡ እይታቸውን ቢያስቀምጡና ከተጠያቂነትም አያልፉም። ሰዎች የፈለጉትን ሰው ማግባት መብታቸው ነው፣ ወንድ የሆነ ወደ ሴት መቀየር ይችላል የሚባሉ የተለያዩ አስተሳሰቦችን ሶሳይቲው ላይ ማስረጽን ከፈለጉ አውትላይን ያደረጉት ነገር ወይም ደግሞ መመሪያቸውን ማየት ይቻላል። አሁን ግን ምንም ታንጂብል የሆነ ነገር ያለ አይመስለኝም። ሶ አይዲያው ላይ ማተኮር ይሻላል። ችግሩ ላይ ያለውን ችግር መጋፈጥ ይሻላል ወይስ እኔ ፌሚኒስት ነኝ ፌሚኒስት አይደለሁም ፌሚኒስትን ተቀበሉ እንደዚህ አይነት ክርክር ስለምን አስፈለገ? እንደ ክርስቲያን ፌሚኒስት መሆን ኦልሞስት አዳጋች ነው። it's impossible if you're telling me that ሃይማኖትን ለማጥፋት ነው የምፈልገው ካላችሁ ይሄ በግልጽ እይታቸውን ይሄ ራዲካል ፌሚኒዝምም አይደለም። የፌሚኒዝም የመጨረሻው ኤንድ ጎል ይሄ ነው ካሉ ክርስቲያን ሆኖ ፌሚኒስት መሆን በጣም ከባድ ነው። ሶስተኛው የሚስት ኃላፊነት መድኃኒት መሆን ነው። እንግዲህ ሚስት ሴት መገለጫዋ ትልቁ ነገር ራሷን መግዛቷ ነው። ቅድም እንዳልነው ቅዱስ ጳውሎስ እንዲሸፋፈኑ ራሳቸውን እንዲከናንቡ ይናገራልና ይሄ በነገራችን ላይ ቤተክርስቲያን ከጥንት ጀምሮ ስትሰብከው የነበረ ስብከት ነው። አንዳንድ ሰው አሁን አምጥተ ነው ከሌሎች ቤተ እምነቶች አስተሳሰብና አኗኗር ዘይቤ ላይ ወስደን እኛም እንዲህ መሆን ያለብን የምንል የሚመስለው ሰው ሊኖር ይችላል። ግን ልክ አይደለም። ቤተክርስቲያን ስለ አለባበስ እንኳን ይቀርና በመጽሐፍ ቅዱስ በስዕላቶቿ እንኳን ትሰብካለች። ለዛ እኮ ነው በቅዱሳት ስዕላት በግድግዳው በቤተክርስቲያን ውስጥ ተስሎ ያላየነውን እርቃንነት ተስሎ ያላየነውን ራስን ሳይገዙ የመመላለስን ነገር ከየት አምጥተው ነው እንደዚህ የምንሆነው? በነገራችን ላይ ራቁትን መሆንና ሰውነትን አለመሸፈን እኮ የአይምሮ ጤና የማጣትን ምልክት ብቻ ሳይሆን ከጸጋ የመገፈፍን ምልክትም ጭምር ነው በመጽሐፍ ቅዱስ። ስለዚህ ሚስት ራሷን መግዛት አለባት። በተለይ ኦርቶዶክሳዊ ሚስት ደግሞ ባሏ ሰርቶ ደክሞ ሊወጣ ከወጣበት ዓለም በተለያየ ፈተናና በተለያየ ችግር ውስጥ ወድቆ ራሱን ጥሎ እንዳይገኝ ራሷን ገዝታ ራሷን በንጽህናና በእንክብካቤ ጠብቃ መገኘት አለባት። ተመልከቱ፣ ብዙ ትዳሮች ላይ በቁንጅናዋ ጊዜ ላይ ያገኛትን ሚስቱን እንዳይፈታት እንኳን ቃል ተገብቶ በዚህ ቃል ምክንያትነት የትም ሊሄድብኝ አይችልም ብላ ሚስትን ማረክ ከሚጠበቅባት ራሷን ንጽህናዋን ሊሆን ይችላል አመለካከቷን አስተሳሰቧን ራሷ ላይ መድከሟን አቁማ ለቤቷ ስትደክም ባል በእንደዚህ አይነት መንገድና መንፈስ ሳይረዳው ቀርቶ የቀደመ ውበቷን መርገፉን የቀደመ ራሷን የምትጠባበቅበትን ነገር መታጣቱን አይቶ የሚሄዳል። ሚስት መድኃኒት ናት የሚባለው ለዛ ወጥቶ የሚመኘውን ነገር አይቶ ቀርቶ ቤቱ እንዳይፈርስ ትዳሩ ጥያቄ ምልክት ውስጥ እንዳይገባ ሚስት መድኃኒት ናት። ስባ ሰብስባ ባሏን ልጆቿን የምታስቀር ናት ለማለት ነው።
በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ በሌሎች ትምህርቶች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይህን ቻናል ለብዙ ሰዎች ተደራሽ እንዲሆን ሁላችንም ሼር እናድርግ። ሰዎች እንዲነቁ፣ ሰዎች እንዲበረቱ፣ መንፈሳዊ ሕይወታቸውን እንዲሰሩ፣ በተለይም ተግባራዊ ክርስትና ሕይወት ላይ ቋሚ መንፈሳዊ ሕይወትን በደንብ አድርገው ጊዜያቸውን እንዲሰጡ ለብዙ ነገር ለማይሆኑ ነገሮች ጊዜ እየሰጠን ለጸሎት፣ ለስግደት፣ ለመንፈሳዊ ነገራት ሕይወታችንን ለሚጠቅመን ለነፍሳችን ለሆኑ ጉዳዮች ብዙ ትኩረት አንሰጥምና ሁላችንም በዚህ መንገድ ውስጥ እንድንገኝ እንድንጓዝ የሚያበረቱ ትምህርቶች ናቸውና ሁላችንም እንደዚህ አይነት ትምህርቶችን ለወዳጅ ለጓደኛ ሼር ማድረጋችንን በጭራሽ እንዳንረሳ። እግዚአብሔር አምላካችን ሁላችንን የሚያግዘን ይቆየን። አሜን።